ዛሬ የምነግራችሁ ታሪክ የትዕግስት የፍትህና የድል ታሪክ ነው። በአዲስ አበባ በቅንጦትና በድህነት ከተማ ውስጥ የምትኖር ፋና የምትባል ሴት አለች። ትምህርት ቤት መሄድ ሲገባት ህይወቷን ለማቆየት የውርደት ግድግዳን ተጋፍጣለች። ሰራተኛ ብላ የቀጠረቻት ሴት ሰውን የመግዛት መብት እንዳላት ታምን ነበር። ፋና በየቀኑ በቃላት ስትገረፍ ኖራለች። የእንባዋ ዋጋ ግን ከዓመታት በኋላ አስደንጋጭ በሆነ መንገድ ተከፈለ። ፋናን በንቀትና በግፍ ያዋረዷት ሰዎች በመጨረሻ የቤቱ ባለቤት ሆና ስትመጣና ሲዋረዱ እናያለን። ቪዲዮን ላይክ አድርጋችሁ እስከ መጨረሻው ተከታተሉን። ፋና ወደ ወይዘሮ ሄለንና አቶ ታምራት ቤት የገባችው የ17 ዓመት ልጅ ሆና ነበር። ቤተሰቡ በጣም ሀብታም ነው፣ ግን ደግሞ ከሀብታቸው በላይ ንቀትና ትዕቢት ነበራቸው። ወይዘሮ ሄለን ፋናን እንደ ሰራተኛ፣ እንደ ሰው ሳይሆን ነፍስ እንደሌለው እንደ ተራ ዕቃ ይመለከቷት ነበር። ፋና ምግብ ሲመገቡ ከቤተሰቡ ጋር እንድትቀመጥ በፍጹም አይፈቅዱላትም። የምትመገቡ በኩሽና ጥግ ላይ ብቻዋን ሆና ነበር። ወይዘሮ ሄለን ሁል ጊዜ አንቺ መናጢ ድሃ እያሉ ይሰድቧታል። ፋና በየቀኑ ከሚሰማት ረሃብ በላይ ክብረ ቢስ መሆኗ፣ እንደ ሰው አለመታየቷ በጣም ይረብሻት ነበር። አንድ ቀን አቶ ታምራት ውድ የሆነ ልብሳቸውን ለፋና ሰጥተው እንዲታጠብ አዘዟት። ፋና ግን ልብሱን በምታጥብበት ሰዓት ላይ አንድ ትንሽ ነገር ሊለቅላት አልቻለም። ወይዘሮ ሄለን ልብሱን ሲያዩ እንደ አንበሳ ጮሁ። አንቺ መናጢ ድሃ፣ በድህነትሽ ምክንያት አይን የለሽም አይደል? ይሄ ምንድን ነው? አይታይሽም? ለመሆኑ ምን ያህል ብር እንደምንከፍልሽ ታውቂያለሽ? ይሄ ውድ ልብስስ ምን ያህል እንደሚያወጣ ታውቂያለሽ? ቆይ የማደርገውን እኔ ያውቃለሁ ብለው ለተከታታይ 3 ቀናት ለፋና ምግብ ከለከሏት። የፋና በህይወት ለመቆየት መመገብ በዛ ልብስ ተመዘነ። ፋና የምትተኛበት ክፍል የቤቱ የግዙፉ ቪላ ጨለማና ቀዝቃዛ ክፍል ነበር። መስኮት የለውም። ክረምት ለፋና በጣም ከባድ ነበር። በዝናባማ ምሽቶች ፋና በብርድ ተሰቃይታለች። ግን ደግሞ በልቧ ውስጥ ይሄ ውርደትና ቅዝቃዜ አንድ ቀን ያበቃል የሚል ጽኑ እምነት ነበራት። ከፋና ህይወት ውስጥ የማይረሳው ትልቁ የውርደት ቀን ወይዘሮ ሄለን ትልልቅ እንግዶችንና የንግድ አጋሮቻቸውን የጋበዙበት የቅንጦት ፓርቲ ነበር። ፋና በንጽህና ተዘጋጅታ እንግዶቹን ለማስተናገድ እየተዘጋጀች ነበር። በትሪ ላይ ውድ ጭማቂዎችን ይዛ ስታልፍ ድንገት የአቶ ታምራት ልጅ የሆነችው ነገረኛዋ ሀና ሆነ ብላ እግሯን ጠለፈቻትና ተንሸራታ እንድትወድቅ አደረገቻት። ጭማቂው በሙሉ በውድ ምንጣፍ ላይ ፈሰሰ። ወይዘሮ ሄለን ስሜቷን በአደባባይ መቆጣጠር አቃታት። ፋና አንቺ የማትረቢ መናጢ ድሃ፣ ይህ ምንጣፍ ከአንቺ ዓመት ደሞዝ ይበልጣል፣ እያየሽ አትሄጂም ብላ በጥፊ ያጮኸቻት። ፋና የተደፋው ጭማቂ ላይ ወደቀች። የፋና አይኖች በእንባ ተሞሉ። እንግዶቹ ፋናን በአዘኔታ ሳይሆን በንቀት ተመለከቷት። ፋና እንደምንም ተነሳችና አጎንብሳ ወደ ኩሽና ሮጠች። ተመልሳ መታ ቦታውን አጸዳችና ለመጨረሻ ጊዜ ሁሉንም ተመለከተቻቸው። በዛች ቅስፈት ፋና ውስጧ ተሰበረ። በዛች ጠባብ ክፍል ውስጥ ሆና ይህንን ቤት ለቅቄ መውጣት አለብኝ፣ አንድ ቀን ይህ ሁሉ መዋረድ ለክብር ይሆናል አለች። አሁን ይህን ሁሉ ግፍ የሚቆጥርና የሚፈርድ እግዚአብሔር አለ እያለች ፍራሿ ላይ ስቅስቅ ብላ አለቀሰችና በዛው እንቅልፍ ወሰዳት። ከ3 ዓመታት የውርደት ስራ በኋላ ፋና የመጨረሻ ውሳኔዋን ወሰነች። በማግስቱ ጠዋት ፋና ያለምንም ቃል ደሞዟን ብቻ ተቀብላ ከቤት ወጣች። ፋና ለመጀመሪያ ጊዜ አዲስ አበባ ውስጥ ብቻዋን ተከራይታ መኖር ጀመረች። ከችግር ጋር ተጋፈጠች፣ ግን ደግሞ ውርደቱ የማይጠፋ የነዳጅ ኃይል ሆኖ አገለገላት። ልክ ስትደክም ያለፉትን የውርደትና የንቀት ዓመታት ታስብና ትበረታለች። ፋና ትንሽ ቢዋን ቤት ተከራይታ በምሽት ደግሞ ትምህርቷን መከታተል ቀጠለች። ቀን አንድ ትልቅ ሆቴል ውስጥ አስተናጋጅነት እየሰራች መማሯን ቀጠለች። በታማኝነቷ በፍጥነቷና በትህትና የሆቴሉ ቁልፍ ሰራተኛ ሆነች። የሆቴሉ ሀብታምና የውጭ ዜጋ ደንበኞችን ፋናን በጣም ወደዷት። ዳጎስ ያለ ጉርሻም ይሰጧት ነበር። ፋና በህይወቷ አይታም ሆነ ነክታ የማታውቀውን ገንዘብ በጉርሻ መልክ ሲሰጧት መገረም ጀመረች። እግዚአብሔር ተመለከተኝ፣ ፈጣሪ አየኝ ስትልም አሰበች። ሁሉም ነገር እየተስተካከለ በመሆኑ በጣም ደስ አላት። ግን ደግሞ ገና አልደረሰችም። አሁንም በዛ ደሳሳ ጎጆ ውስጥ ትኖራለች። ከትምህርቷ ውጪ ለምንም ነገር አታወጣም። ቁርስ፣ ምሳ፣ እራት በሆቴሉ ትበላለች። ዩኒፎርሟን ለብሳ ትሰራለች። ማታ ወደ ትምህርቷ ትሄዳለች። ቤቷ ገብታ ትተኛለች። በቃ የፋና ህይወት ይሄ ነው። እረፍት ብሎ ነገር የለም። አሁን ፋና የምታርፈው ያንን ውርደት ስትበቀለውና ስታሸንፈው ብቻ ነው። ሁሌም ለራሷ ይሄንን ትነግረዋለች። ነገ የምትደርስበትን እያሰበች ሁሌም በስራ ላይ ናት። ፋናም በፈጣሪ እርዳታ ከዓመታት በኋላ ትምህርቷን ጨረሰች። በእጇ
ለእነዚህ ዓመታት በሙሉ ሲሰጧት የነበሩትን ዳጎስ ያሉ ቲፖች አንድም ቀን ሳትነካ አጠራቅማቸው ነበር። የሆቴሉ ባለቤት ትምህርቷን ስትጨርስ በሪል ስቴት ካምፓኒ ውስጥ ከፍተኛ የሆነ ቦታ ላይ እንድትሰራ አደረጋት። በትንሹ ስለታመነች በብዙ ሾማት። በብልሃቷ ምክንያት ትንሿ ፋና ትልቅ ስኬት ላይ ደረሰች። ያቺ የተዋረደችው የተገፋችው የቤት ሰራተኛ አሁን ትልቅ የሪል ስቴት ኩባንያን የምትመራ ሴት ሆናለች። ያኔ በእንባ የጸለየችው ጸሎት ተመለሰ። ፋና በድንገት በስራዋ ላይ እንዳለች አንድ የፋይናንስ ሰነድ ተመለከተች። የሰነዱ ርዕስ የቤት መግዣ ክፍያ ባለመፈጸሙ ለጨረታ የቀረበ ቪላ ይላል። አድራሻውን በደንብ ተመለከተችው። በጣም ደነገጠች። የወይዘሮ ሄለን ቤት ነው። ባንኩ ለመጨረሻ ጊዜ ማስጠንቀቂያ ሰጥቷቸዋል። ፋና የሆነ የአሸናፊነት ስሜት ተሰማት። አይሆንም፣ ቤቱን ባንክ አይወስዱም፣ እኔ ራሴ ገዛዋለሁ አለች። እናም የተጠየቀውን ብር ወዲያውኑ ከፍላ ፋና ቤቱን ገዛችው። ወይዘሮ ሄለንና አቶ ታምራት ቤታቸውን ለመልቀቅ በሀዘን ተቀምጠዋል። ወይዘሮ ሄለን በውርደት ተሰባብራለች። ፊቷ ላይ የነበረው የቀድሞ ትዕቢት፣ ኩራት፣ ሁሉ ነገር ጠፍቷል። ፋና በውድ መኪና ውስጥ ሆና ወደ በሩ ቀረበች። ፋና በጣም አምሮባትና ተውባ በራስ መተማመን ስሜት ወርዳ በሩን ከፈተችው። ወይዘሮ ሄለንና አቶ ታምራት ፋናን አይተው አይኖቻቸውን ማመን አቃታቸው። ፋና አንቺ ነሽ? ቆይ እንዴት? ወይዘሮ ሄለን በድንጋጤ ጠየቀቻት። ፋና ሰላም ወይዘሮ ሄለን፣ ቤቱ ሰላም ነው? ምንም የተበላሸ ነገር የለም አለች የቅሬታ ፈገግታን ፈገግ እያለች። ወይዘሮ ሄለን ምን ልትይ ነው? አሁን ቤቱ የኛ አይደለም፣ ቤቱን ልንለቅ ነው እዚህ ያለ ነው አለቻት። ፋና የቤቱን ካርታ ከቦርሷ አውጥታ እያሳየቻቸው አውቃለሁ፣ ለዛ ነው የመጣሁት። ከዛሬ ጀምሮ እኔ የዚህ ቤት አዲስ ባለቤት ነኝ። የምትኖሩበትን ቦታ እንድትፈልጉ የ2 ወር የቤት ኪራይ ከፍዬላችኋለሁ። እንደናንተ አይደለሁም እኔ አለቻቸው። ወይዘሮ ሄለንና አቶ ታምራት በድንጋጤ ደርቀው ቀሩ። ፋና ወደ ወይዘሮ ሄለን ጠጋ አለችና አስታወሽ፣ የድሃ ልጅ፣ እናንተ የድሃ ልጆች ምን ታውቃላችሁ ብለሽኝ ነበር። የድሃ ልጆች ምን ያህል ጠንካሮች እንደሆኑ አሁን ገባሽ? አሁን አወቅሽ አለቻት። ገንዘብ ሰውን ይገዛል ብለሽ ታምኝ ነበር። እኔ ግን ያን ያሳየሽኝ ውርደት ወደ ብርታትና ወደ ገንዘብ ለውጭ ተመልሼ መጣሁ። እምባይን መገፋቴን የተመለከተው እግዚአብሔር ባዋረዳችሁኝ ሰዎች ፊት ይኸው አከበረኝ አለቻቸው። ውድ የናፊዳር ስቶሪ ቤተሰቦች፣ ትዕግስትና ጸሎት በጊዜ ሂደት ሁሌም ያሸንፋሉ። ፋና የመጨረሻውን የክብር ልዕልና አገኘች። በውርደት ውስጥ፣ በመከፋት ውስጥ፣ በብቸኝነት ውስጥ ላላችሁ ሁሉ ፈጣሪ የፋናን ጸሎትና ልመና እንደሰማ ውርደቷንም እንደተመለከተ የእናንተንም ይስማችሁ፣ ይመልከታችሁ። እስኪ በህይወታችሁ ውስጥ የተገፋችሁበት፣ የተዋረዳችሁበት፣ ዛሬ ግን በረከት ይዞላችሁ የመጣን አንድ ነገር ኮመንት ላይ ያስቀምጡልን። እናመሰግናለን።